5000 ሰው በቀን እንመግባለን። ቻሌንጅ የሚጠይቅ ነው። በደንብ ያልጋገረ ሰው በቤት ይጠይቃል። ሁለት እንጀራ ነው ለአንድ ሰው የምሰጠው። ይሄ ሁሉ ይዛለው ብታበላት ብታጠጣት ተስፋ ያስቆረጠሽ ጊዜ ነበረ? ኢትዮጵያ ውስጥ ሩዝ በስጋ ቤት ለቤት ምግብ የሚደርስላቸው ሰዎች አሉ። እጅግ በንጽህና ደግሞ እሱንም ማለት ነው። የሃይማኖት ልዩነትስ አለ ወይ? ስጋ ገዝቶ መብላት በጣም ከባድ ነው። እንደ ከፋይ መታቂው ጣፋጭ ሰራለሁ። እዚሁ እየመጣው ስልጠናዬን እከታተላለሁ። ሰዎች ናቸው እነዚህን የሚያመጡልን። ብሞክረው ደስ ይለኛል። ይሄን ነገር በተለያዩ ዲዛይን እየሰራን እዚሁ እንሸጣለን። ሰደቃችሁን ያልተገባ ሰደቃ አታድርጉ። የመልካም ስራ ተካፋይ መሆን ትችላላችሁ። ብቸኝነት በጣም ወንፈራው ያማረ ይጣይ ድረሳችሁ። እንኳን ለ1446ኛው የኢደል አድሃ አረፋ በዓል በሰላም አደረሳችሁ። ሁሌም የተመረጡና አስተማሪ ፕሮግራሞችን ወደ ተመልካቾቹ በማድረስ የሚታወቀው ሀገሬ ቲቪ ዛሬ ደግሞ የአረፋ በዓልን ምክንያት በማድረግ በባቡል ኸይር የበጎ አድራጎት ድርጅት ተገኝተናል። በቆይታችን ድርጅቱ ውስጥ ምን ነገሮች እንደሚሰሩ አብረን እየጎበኘን የምናየው ይሆናል። በዓሉን እያከበራችሁ ቆይታችሁን ከኛ ጋር አድርጉ። ተከተሉ። እንዴት ነሽ? በዓልን ከእናንተ ጋር ለማክበር ነው የመጣነው። እሺ፣ በጣም ደስ ይለናል። መጀመሪያ ዳይሬክተሯን እናገኛትና ያለውን ነገር ደግሞ ዞር ዞር እያለን እያየን የሚሰሩ ስራዎችንም አብረን እንሰራለን። በድጋሚ እንኳን ለአረፋ በዓል በሰላም አደረሳችሁ። እየተከታተላችሁ የሚገኘው ሀገሬ ቲቪ ነው። እኛ ደግሞ የአረፋ በዓልን ምክንያት በማድረግ በባቡል ኸይር ተገኝተናል። አሁን ደግሞ ከሀናን ጋር ቆይታ የምናደርግ ይሆናል። ሀኑዬ እንኳን አደረሰሽ። እንኳን አብሮ አደረሰን። አረፋ እንዴት ነው? ጥሩ ነው አልሐምዱሊላህ። አይ ማሻአላህ። እንግዲህ ባቡል ኸይር እየጎበኘን ነው የምንገኘው። ባቡል ኸይር እንዴት ተጀመረ፣ መቼ ተጀመረ የሚለውን ነገር ከዚህ እንጀምር። ያው ባቡል ኸይር የተጀመረው 2011 ጥቅምት 11 ቀን ነው። የተጀመረው በሁለት ሴቶች ምክንያት ነው። የ12 እና የ13 ኦር የ13 እና የ14 አመት ሁሌ በትምህርት ሰዓት ዩኒፎርም ለብሰው ነው ማገኛቸውና በጣም ከብዙ ጎረምሶች ጋር ነው ገብተው ምግብ የሚበሉትና በጣም ይገርመኛል። ሌላ ሴት የለም ግን ወንዶቹ በጣም ብዙ ናቸውና ምንድነው የሚመስልሽ በቃ የትምህርት ሰዓታቸውን የማይሆን ቦታ የሚያሳልፉ ነው የሚመስለው። እና አንድ ቀን በቃ እኔ ጠይቃቸዋለሁ ብዬ ወሰንኩኝና አንድ ሸምሱ ይባላል ከሱ ጋር በቃ ጠብቀኝ እንደዚህ ስለው አንቺ መቼም አይደክምሽም አለኝ። ስንጠይቃቸው ጠዋት ስንወጣ ምንም ሳንቀምስ ነው የወጣ ነው እና የሆነ ነገር ይዤ ጠብቃቸዋለሁ ብለው ነው ሁሌ ወደ ትምህርት ቤት የሚሸኙን። ውሃ ጠጥተን ነው የምንወጣው እና ምግብ ስላልበላን ነው አሉ። ምንድነው እዛ ጋር የተሰማኝ ሁሌ ጀጅ የምናደርገው ነገር ሰዎች ምን ላይ እንዳሉ ምን እንደሆኑ አናውቅም፣ ግን ሁሌ ጀጅ እናደርጋለን። በጣም ተሰማኝ። እኔ ደግሞ የዛኔ ገና 2 ሴት ልጆች መውለዴ ነው። ኢንሻአላህ አልኩኝ እድሜ ከሰጠኝ። አንዷ ሂጃብ አርጋለች፣ አንዷ ደግሞ መስቀል አርጋ ነበር ሁሌ አብረው የሚገቡትና ሰዎች በፍትህ የሆነ በእኩልነት ምንም ነገር ሳይጫንባቸው የሚመገቡበት የመመገቢያ ጣቢያ ከፍታለሁ ብዬ ነየትኩ። ያው እንደሆነ የምታዝነው ነገር አለ አይደል? በዛች ቀን ነው እንግዲህ ባቡል ኸይር በዛች ቀን ሀሳብ ነው ያው ከብዙ አመት በኋላም ቢሆን የተመሰረተውና የጓደኛ ጀማ አለን። ለጓደኞቼ ነገርኳቸው። ያው ሁሌ የምናነሳው ነገር ትንሽ ዱንያዊ ነው። ያው እንደምታውቂው ምን ተለበሰ ምን ተበላ ምን ተጠጣ ነውና ቆም ብለን ማሰብ አለብንና የገጠመኝ ነገር ይሄ ነው። ደግሞ አሁን ያው እድሜያችንም እየሄደ ነው 40 ልንጠጋ ነው ይዛኔ አንድ ነገር ማድረግ አለብን የሚል ነገር አውራን። በጣም ተደሰቱ። እኛም ደስ ይለናል። በቃ ረንዳው የሆነ ነገር እናርጋሉ። ብቻ በአንድ ቀን ግማሹ ወርቁን ግማሹ ምናምኑን ተሰባሰበ በሙዳይ። በዛች ቀን ባቡል ኸይር ተጸነሰ። ይሄ ነው ማሻአላ። ስለዚህ አሁን የጀመርሽው
ያ ድርጊት ከሆነ በኋላ ወይ ደግሞ እነዛ ልጆች ካገኘሽ በኋላ በምን ያክል ጊዜ ነው ወይስ ወዳውን ወደ ውሳኔ ገብተሽ ስራውን ጀመርሽ? ያው በዛ ሰዓት ያለው ነገር ጥሩ አልነበረም። ብቻ ቆይቼ ነው በዛኑ ሰዓት አልተጀመረም። የተወሰነ ቆየት ብለን የጀመርነው። አሁን እኮ 5 አመት ከ7 ወር ምናምን ሆኖናል። በ5 አመት ቆይታችሁ እንዴት ነው? ምን ያክል ሰዎችን ትመግባላችሁ? በየቀኑ ይመስለኛል በጣም ብዙ ተመጋቢዎች አሉ፣ ብዙ ወጪ ይኖረዋልና ያስፔዛው ነገርስ የሚደግፋችሁ ሌላ በቋሚነት የሚደግፋችሁ አካል አለ ወይስ በምን መልኩ ነው? ያው ባቡል ኸይርን ስንጀምር 126 ሰው ነው የጀመርነው። ኢቭን ወንበር አልነበረንም፣ ድንኳን አልነበረንም። ሸራ ገዝተን ሸራ አንጥፈን ነበር። ሸራ ላይ ነው የመጀመሪያ ቀን የመገብነውና ከዛ ተነስተን ነው አሁን 5000 ሰው በቀን እንመግባለን። 5000 አባወራ ነው፣ ቤተሰብን አይጨምርም። አሁን እኛ ምግብ ስንሰጥ 2 እንጀራ ነው ለአንድ ሰው የምንሰጠው፣ ምሳና እራት። ግን 4 ቤተሰብ 5 ቤተሰብ ያለው 2 ሳህን ይወስዳል። በአሁን ሰዓት እንደ ኢንዳይሬክት ካየሽው እስከ 25000 24000 ሰው ባቡል ኸይር ላይ ይጠቀማል፣ ሴቭ ይሆናል ማለት ነው። ባቡል ኸይር ለየት የሚያደርገው ነገር እንደ እርዳታ ድርጅትም አይደለም። ይሄ ፋሚሊ የሆነ ሲስተም ነው። ቆሻሻ ልብስ ለብሰው መምጣት አይፈቀድም። ያደረ ምግብ ክልክል ነው፣ አይሰጥም በባቡል ኸይር ህግ። ምግብ ሰርተሽ ካመጣሽ 1 ቁርጥ በልተሽ መጨረስ አለብሽ። እኛ ራሳችን ከፈለግነው ቦታ ነው እንጨልፍልሽ። ለምን አንቺ አንዳንድ ጊዜ ሰዎች በጣም የተበላሸ ምግብ ይዘው ይመጣሉ በፌስታል ምናምን። ያው በእኛ ደግሞ እንደምታውቂው እንደ አንድ ሙስሊም ላ ዩእሚኑ አሐዱኩም ሐታ ዩሂቡ ሊአኺሂ ማ ዩሂቡ ሊነፍሲሂ ነው። እሱም ብቻ ሳይሆን ላ ተብጡሉ ሰደቃተኩም ይለናል አላህ። ሰደቃችሁን ያልተገባ ሰደቃ አታድርጉት። በማመናጨቅ ወይ ደግሞ እንዲ የማይሆን ነገር በመስጠት ሰደቃሽን አታበላሽምና በጣም እንደዛ ነው። በቃ ቀላል አይደለም በአሁን ሰዓት በዚህ በኑሮ ውድነት። ባይዘዌ እኔ በጣም ደካማ ሰው ነኝ፣ የእውነቴን ነው የምነግርሽ። በጣም በቃ ትንኝን ሳይ ከትንኝ ማነሴን ነው ሁሌ ምን ያህል ደካማ እንደሆንኩ ነው የሚታየኝ። በኔ እውቀትም በኔ ምናም ችሎታም የመጣ ምንም ነገር የለም። ግን አላህ በቃ ትንሽም ቢሆን ስታዝኝ አላህ ደግሞ ለሰዎች ያዝናልና በዛ ምክንያት 5000 ሰው ማለት ለኔም ይገርመኛል። ሰዎች ምግብ ይዘው ሲወጡ ያ ረቢ ይሄ እንደው በምን ሁኔታ ነው እንደዚህ የተስተናገዱት የሚል። በንጽህናው ስታይ ሳህን ከኛ ነው በሙቅ ውሃ ነው የሚታጠበው። 140 ምናምን ሰራተኛ አለ። ከኮሚሽን ተከፋይ ውጪ ነው የምነግርሽ። ይሄ ኦፊሻሊ በግብር ምን ከፍለው ነው። ሌላ ደግሞ የኮሚሽን ሰራተኞች አሉ። ይሄን ሁሉ ማስተናገድ ይሄ ምን ፈድል ረብል ዓለሚን ነው። በቃ ከጌታ የመጣ ነገር ነው እና አልহামዱሊላህ በአሁን ሰዓት በጣም ታዝኛለሽ። ሰዎች መተው ባቡል ኸይር ሲገቡ ስጁድ ያደርጋሉ። የሙስሊምም እናቱን የክርስቲያንም ትሁን እንደው ጌታዬ ምናምን ብለው በቃ በጣም የሆነ እኔ በጣም ነው የሚሰማሽ። እንዴት እርዳታን በዚህ ደረጃ ይደሰቱበታል የሚል ፊሊንግ ነው የሚኖርሽና በጣም ከባድ። እዚህ ላይ አሁን ስትነግሪኝ እንደውም እየተረዳው የነበረው ነገር ምንድነው ስትቀበሉ አይ ቲንክ የእናንተ መስፈርት ይኖራችኋል ይመስለኛል። አሁን ከንጽህናም ጋር ከምንም ጋር ተያይዞ የሃይማኖት ልዩነትስ አለ ወይ ወይስ የትኛውም ሃይማኖት ተከታይ የሆነ ሰው እዚህ በኩልነት መጥቶ ድርጅቱ የሚሰጠውን አገልግሎት ማግኘት ይችላል ወይ? እንደነገርኩሽ ነው መጀመሪያ ራሱ ስንነሳ ሰዎች ምንም ነገር ሳይጫንባቸው በፍትህ በእኩልነት ለአንድ ምግብ ብለው እነዛ 2 ልጆች ለአንድ ምግብ ብለው ነው ህይወታቸውን ያበላሹ የነበረው። ለአንድ ግማሽ እንጀራ እንግዲህ ንያችንም አልነበረምና አሁን እኮ ከጳውሎስ ሆስፒታል ይጻፋል፣ ከአማኑኤል ሆስፒታል መድኃኒት የሚወስዱ አከሌ ካከሌ የሚባል ነገር የለም። ሲጀመር ሰው በማገዝ እንደዚህ የሚባል ነገር የለም። ሁሉም ሰው ነው የሚራበው። የሰው ልጅ ሁሉ ይርበዋል አይደል? የሰው ልጅ ሁሉ ይቸገራል። ችግር ሙስሊም ክርስቲያን ቀይ ጥቁር ምናምን አይልም፣ ነውርም ነው ደግሞ እና እኛ ጋር እንደዚህ የሚባል ነገር የለም። በጣም ብዙ ሰራተኛ ነው እንዳየሽው ያለው። ለዛ ቦታ በቁ ይሁን እንጂ እንትና ቀይ ነው እንትና ጥቁር ነው የሚባል ነገር የለም። ሰው ብቻ ሆኜ በጣም ደስ ይላል። እንደው እንደ ባቡል ኸይር
በጣም የተቸገራችሁበት ደግሞ ተስፋ ያስቆረጠሽ ጊዜ ነበረ? አዎ ብዙ ጊዜ ተስፋ መቁረጥ እንኳን ሳይሆን ግን ብዙ ጊዜ ቻሌንጅ አለው በጣም ሰው መመገብ እንዲቀላል አይደለም። ኦርጋናይዝድ ማድረጉ በራሱ ይሄን ቢሮ እንደ ቢሮ ማቆየት በራሱ ቻሌንጅ አለው። የእውነት ብዙ የሚደሰት ሰው እንዳለ ሁሉ ደግሞ ብዙ ደግሞ መጥፎ ሰዎች ያጋጥሙሻል። በዚህ አጋጣሚ በጣም ብዙ በቃ መጥፎ ሰዎች ይኖራሉ። ቻሌንጁም በዛው ልክ ነው። አልহামዱሊላህ ብቻ በባቡል ኬር እኔ ተስፋ አልቆርጥም። ኢቭን በሆነ ነገር ተናደሽ ገና ከዚህ በር ስትወጪ አንድ እናት ስታይ ምንም ዋጋ ለክፈልት ያለሽ የእውነት ይመስልኝ በጣም ሁሉም በአንድነት ነው የሆነ ሃናን እናታችን ናት የሚል ነገር ነው ያለው ሁሉም ላይ ያሉ ተጠቃሚዎች ላይ እዚህ የሚሰሩት ጋር እንደውም እኔ ከዚህ ውጪ ያሉ ሰዎችም ስላንቺ መልካምነት ሲያወሩ ሰማለውኝና አንዳንዴ በጣም ከቁጥጥሮች ውጪ ሆነና ተናደሽ ምናምን የሆነ ስሜታዊ የምትሆኝበት የኃይል እርምጃ የምትወስጂበት ጊዜ አለ? አይ እስካሁን አልገጠመኝም። እዚህ ቤት ብዙ ጊዜ ሰራተኛ ያጠፋል አንድ ሰራተኛና በቃ አሁን የመጨረሻው ነው ይባረር ይባላል ማለት ነው። ትሬንድ አድርገውታልና ሁሉም ወጣቶች እንዲህ ብለው ይመጣሉ። ምን ሆናችሁ ሲባል እማዬ በቃ ቤተሰብ ያስተዳድራል የቤት ኪራይ የለውም ምናምን ሲሉ በቃ ደካማ ጎኔ ነው ይታወቃል። እሺ በቃ ለአሁን ብቻ ብሎ ይወጣል ያ ልጅና ባቡል ኬር ከተጀመረ ማንም ሰራተኛ ተባረከ። ስለዚህ 5 አመት ሙሉ አመት በላው ላይ ይጨመራል እንጂ ወጣ ሰራተኛ የለም እስከ ዛሬ። ከወጥ ቤት ጀምሮ በላው ላይ ሰራተኛ ይጨመራል እንጂ እስካሁን አባረን አናውቅም። ይህም እንደ ሌላ ታሪክ የሚወራ 5 አመት ሰራተኛ ሳትበሳጭም ሳታባረሪ ማቆየት ማለት ከባድ ነው። ምክንያቱም ብዙ ሰው ነው እዚህ ጋር ብዙ ባህሪ ያለው ሰው ሊመጣ ይችላል። ማኔጅ ማድረግ ይከብዳልና እንደው ቤተሰብ ጋር ያለሽ ሁኔታ እዚህ ጋር ይሄን ማኔጅ አድርገሽ ጊዜ ሲኖርሻል ቤተሰብሽ ጋር ያለው ሁኔታ እንዴት ነው የምትመሪው? ያው እንግዲህ በተቻለኝ አቅም ለማቻቻል ሞክራለሁ። አንድ በቅርብ አንድ ሚዲያ መጥቶ ነበርና እኛም እያየ ነው በቴሌቪዥን አንድ አባት እንዴት ነው በጣም ሲናደዱ ሰራተኛ ያባረራሉ ሲል ብለው ሲጠየቁ ማለት ተመጋቢ ያባረራሉ ተብለው ሲጠየቁ በጣም እና አንድ ሰው ያጠፋና በቃ አሁንስ አባረሩት ስንል ይመጡና አላህናት እኛ በጣም ነው የሳቅነው። አንተ አላህናት ፍራ ማላህን ፍራ ብለው ይሄዳሉ እና ልክ ተባረረ ብለን ስንወስን መልሶ ሲመጣና ያዋለን እና ይሄ ነገራቸው በጣም ይገርመናል። ቤተሰቤም ቤት ውስጥ 9 አመት ነው ሰራተኞቼ የቆዩት። 2 ሰራተኞች 9 አመት ከዛ በፊትም 4 አመት ምናምን የቆዩ ናቸው። ሰራተኛ ራሱ ብዙ ቀይሬ አላውቅም። ስለዚህ ያው በቤትሽ ያመጣሽውንም ልምድ ነው እዚህ እየተገበርሽው ያለሽው ይመስለኛል። ይሄ ተቻችሎ አብሮ መኖሩን የሚባል ነገር ባህሪ አንዳንዴ እንኳን ይሄን ያክል 5000 10000 ሰው ይቅርና 4-5 ሰው ሆነሽ እንኳን ለረጅም አመት አንድ ላይ መቆየት ይከብዳል። መጋጨት ይኖራል ምናምን ነው። እነዛን ነገር ማኔጅ ማድረግ ራሱ ቀላል ነገር አይደለም። በጣም ደስ የሚል ነገር ነው። እንደው ሃኑ በዚሁ አያይዤ የምጠይቅሽ ይሄ ከመመገብ ያለፈ ራሳቸውን እንዲችሉ ወይ ደግሞ ድርጅቱ የራሱ ገቢ እንዲኖረውስ እዚህ ባሉት ሰዎች ምን ለመስራት አስባችኋል ወይስ እየተሰራ ያለ ነገር አለ ወይ? እኛ እንደ 10 አመት እቅድ ባቡል ኬር ለሙኔ ማስተዳደር እቅድ የለው። አይተሽ ከሆነ ብዙ የለመና ቫይብም አንከፍትም። እኛ ስጡን ስጡ ምናምንም እኮ አንልም። ያው ሰው መጥቶ ጎብኝቶ ደስ ካለው ይሰጣል። እንደዛ ነው። ግን አሁን ግንባታ ጀምረናል። ይሄ ግንባታ ካላለቀ አንደኛ ሰዎችን ስራ ላይ እናሰማራለን ያልነው ሰፊ ቦታ የለንም። ይሄ ግንባታ ማለቅ አለበት። ሁለተኛ የገቢ ምንጭም ነው። ይሄ ግንባታ እስኪያልቅ ኢንሻአላህ ሁሉንም ኢትዮጵያዊ እንዲረባረቡ እናደርግና ከዛ በኋላ ግን የ10 አመት እቅዳችን ያው በራሳችን ሰርተን ለማስተዳደር ነው ኢንሻአላህ። የ10 አመት እቅድ ብለን ያዝነው በጣም ብዙ ነው። የትኛውም ኢትዮጵያዊ እናት መንገድ ላይ በመገብ እጇን ሰው ፊት አትዘረጋም፣ በስራ አጦት መንገድ ላይ አትታይም ብለናል። ስፔሻል እናቶች ላይ ፎከስ ስለምናደርግ ማለት ነው። ኢንሻአላህ ይሳካል። እውነት ለመናገር እኔ ለሙኜ ማስተዳደር እቅዱም ሀሳቡም የለኝም። ኢንሻአላህ አላህ ያግዝሻል።
የኢትዮጵያ ሕዝብም እንዲሁም ደግሞ መርዳት መደገፍ የሚፈልገውም ይህ መልካም ስራ ላይ መግባት የሚፈልገውም የቻለውን ሁሉ ያደርጋል ብለን እኛም ተስፋ እናደርጋለን። ተመልካቾቻችን እየተከታተላችሁት የምትገኙት የሀገሬ ቲቪ ልዩ የበዓል ፕሮግራማችን ነው። እንግዲህ ዛሬ አረፋ በዓልን ምክንያት አድርገን በባቡል ኸይር ነው የምንገኘው። ከሀናን ጋር ቆንጆ ቆይታ እያደረግን ነው። ሀኑ እስቲ ደግሞ የአረፋ በዓልም እንደመሆኑ ስለ አረፋም የተወሰነ ነገር እናውራ። ግን ከዛ በፊት የሚያዝናናሽ ነገር ምንድነው? ከዚህ ከድርጅቱ ስራ እና ይሄ ከበጎ አድራጎቱ ውጪ? እኔ በጣም የሚያዝናናኝ የሌል ሰላት ነው። ማሻአላህ ሌል ከተነሳ በጣም ደስተኛ ነው የምሆነው። ለጌታዬ ከመተናነስ ውጪ የሚያስደስተኝ ነገር የለም። ስጁድ በጣም ነው የሚያስደስተኝ። ከዚህ ውጪ ብዙም የምደሰትበት ነገር የለም። ያው ምግብ መስራት ያዝናናኛል በጣም። በነገራችን ላይ ምግብ መስራት ሆቢዬ ነው። እኔ እንደተናደድኩ የምታውቂው ወይ ደግሞ እንደከፋኝ የምታውቂው ጣፋጭ እሰራለሁ ገብቼ። ጣፋጭ በጣም ነው የምሰራው። የተናደድኩ ጊዜ በጣም ብዙ ጣፋጭ ነው የምሰራው። ከዛ ማን ነው የሚበላው? ወደ እኔ ነው የሚመራው። እና ምግብ በጣም ነው የምሰራው። ወዳለው ምግብ መስራት ማብላትም በጣም ወዳለው። ባቡል ኸይር ስለተከፈተ አይደለም። አንድ ጓደኛዬን በእንግድነት መጣ ማለት ነው። አዲስ ሰራተኛ አምጥች ድሮ ነው። ድሮ ማለት በጣም ድሮ። እኔ ካገባው 18 አመት ሆኖኛል። 5 ልጆች አሉኝ። 3 ልጆች እንደወለድኩ ይመስለኛል፣ ወራ 4 ልጆች። ጓደኛዬ ያው ብቸኝነት በጣም ወፈራው። ስወልድ እስከ 1 ወር ምናምን ያው ቤተሰብ ምን እንግዳ ይመጣል። ግን ቤተሰብ ያልመጣለት ጓደኞቼ እንደውዬ እጠራለሁ። አልወድም፣ ብቸኝነት በጣም ወፈራው እና ምግብ ሰራራሁኝ፣ ጣፋጭ ሰራሁና አዲስ ሰራተኛ ናትና አንድ ጥያቄ ልጠይቅሽ አለች ጓደኛዬ ፊት። የአዲስ አበባ ህዝብ ሁሉ እንደዚህ ነው የሚለፋው ወይስ አንቺ ብቻ ነሽ? አንቺ ብቻ ነሽ ብላኛለች። እና ምግብ በጣም ነው ማብሰል የምወደው፣ መጋበዝም በጣም ወዳለሁ። ከባቡል ኸይር ውጪ ደግሞ አንድ ቀን መተን ጣፋጮችሽን እናጣጥማለን። እኛም በዛ ውስጥ እግረ መንገዳችንን ባይዘው በጣም መጥፎ ጸባይ ነው። ይሄን ታውቂያለሽ? ሰው መጋበዝ መውደድ። እኔ ከገባሁበት ቤት በዚህ ምክንያት ቤት ቀይሬያለሁ። ለእውነቴን ነው የምልሽ። ምንም በቃ መኖር አሁንም በሪ እንኳኳል። አሁንም በጣም በሪ በቃ ቀን ሙሉ ረፍት የለውም ሰው በማስተናገድና በዛ ምክንያት ቤት እስከ መቀየር ደርሰናል። ስጋት ሆኖ ሁላ ማለት ነው። በቃ ልምድ ነው ማለት ነው መጋበዝ። በቃ ጎረቤትም ይምጣ፣ የተቸገረ ሰው ይምጣ፣ የከፋ ይምጣ፣ ምን ይምጣ፣ ምንም በቃ ብሎ ቤተሰብ አቃተው። ከዛ ገባው ባለቤቴ ሲቸግረው ቤት ቀየርን። ቤት ቀይር ያለው እና ከባድ ነው። ጥሩ በአሁን ሰዓት ባላንስ አድርገሽ መሄድ ነው። እንደኔ አይነቱም ጥሩ አይደለም፣ ኦቨር ይሆናል። ሁላችንም ብንሆን የሆነ ልዩ የሆነ ነገር ይኖረናል። አሁን ሰው አንዳንዴ ነሺዳ ሲሰማ፣ ሙዚቃ ሲሰማ፣ ኦር ደግሞ የሆነ ነገር ሲሰማ ወይ የተለየ ነገርን ሲያደርግ የሚያስደስተው ነገር ሊኖር ይችላል። ወደዛ ዝንባሌ ሊኖረው ይችላል። ያንቺ ደግሞ እንግዲህ ከቤትም አልፎ በትልቅ ድርጅት ደረጃም ቢሆን ይሄ ከመመገብ ከመርዳት ከመጋበዝ ያለፈ ትልቅ ነገር ነውና ደስ ይላል። እንደው የአረፋ በዓልን በባቡል ኸይር እንዴት ነው የሚከበረው? በጣም ደስ ይላል እኛ ጋር። የእውነቴን ነው የምልሽ። አንዳንድ ጊዜ በዓላት ሲመጡ ሁሌ ባቡል ኸይርን መጀመሪያ በጣም ደሰታለሁ። ምክንያቱም ሰዎቹ ከሚናገሩት አንዳንድ ጊዜ እዚህ ድርጅት ላይ ባንመጣ ኑሮስ ብለሽ ስታስቢ በቃ ያው የምታገኛቸው ሰዎች ያንቺ ቢጤዎች ናቸው፣ ባንቺ ዙሪያ ያሉ ናቸውና በዚህ ደረጃ የሰዎችን ጭንቅ ላታቂ ትችያለሽ። እና ሁሌ አረፋ ኡዱህያ ነው የምንሰጠው፣ ስጋ ነው። የዛሬ አመት ለ9000 ሰው ሰጥተናል። በታሚ ባታሚ 9000 ሰው ግማሽ በግ ከኢትዮጵያ ከባቡል ኸይር በኢትዮጵያ ደረጃ ከባቡል ኸይር ወስደዋል ብልሽ እውነት አይመስልሽምና ከባቡል ኸይር ውጭ ይላሉ በጣም ለብዙ ሰዎች እስር ቤቶች ምናምን ሰጥተናልና አብዛኛው እናት አብዛኛው ሽማግሌ ያነስ ስጋ ሲሰጪው በጣም ነው የሚያዝነው። በጣም በቃ እኔ በአይብ ነበር ማሳልፈው፣ በጎመን ነበር ስጋ በላው ምናምን ይልሻል። እና አረፋ በጣም ደስ ይላል። ባቡል ኸይር ላይ
ያለው ሰው በሬ ያመጣል፣ ያለው በግ ያመጣል፣ የሌለው ስጋውን አረፋ ተቀልሽ እርድ በዓል ነው። አንድ በግ ሲታረድ 3 ቦታ ይከፈላል። አንደኛው ከጎረቤትሽ ከዘመድ አዝማድሽ ጋር ነው የምትበይው። አንደኛው ለቤት ይቀራል። አንደኛው ደግሞ ለምስኪን ነው የሚሰጠው። የአረፋ ስጋ 3 ቀን ነው የሚበላው። ይሄ የምስኪኑንም ሀቅ ኡዱህያ ትክክለኛ ካደረግሽ ለምስኪን ነው የምትሰጪው። ያንንም ይዘው የሚመጡ አሉና አሁንም አንዳንድ ሰዎች ሚስ አንደርስታንዲንግ አለ። በጉን ያርዱና ሁሉንም በግ ቤታቸው ይበላሉ። የአረፋ ስጋ እንደዛ አይደለም። 3 ቦታ ትከፊዋለሽ። ጎረቤትሽ ጠርተሽው ማታቂውም ከሆነ ቤተሰብሽን ጠርተሽ አብረሽ መብላት አለብሽ። አንደኛው ፓርት ደግሞ ለቤት ይቀራል፣ አንደኛው ፓርት ደግሞ ሰደቃ ነው። ጎረቤቶቻችሁ ላይ ምስኪኖች ካሉ ያንን አንዱን ፓርት ወስዳችሁ ለምስኪኖች መስጠት፣ ካልሆነ ባቡል ኸይር ማምጣት። 3 ቀን ነው የምንሰጠው። የአረፋ ቀን በማግስቱ በ3ኛው ቀን 3 ቀን ሙሉ ነው ኡዱህያ የምንሰጠውና እንደዛ ነው የምናሳልፈው። በአሁኑ በጣም ብዙ ሰው ተቸግሯል። የእውነቴን ነው ያው ማንሳት ስላለብን ይህን ፕሮግራም የሚከታተል ሰው ራሱ ጎረቤቱን እውነቴን ነው ባቡል ኸይር ላይ ይምጣ የሚል እንትን የለኝም። ጎረቤቱን ማየት አለበት፣ የቅርብ ዘመዱን በቃ አለ አይደለ ቤተሰብ የሆነን ሰው ማስታወስ አለበት። በአሁን ሰዓት ስጋ ገዝቶ መብላት በጣም ከባድ ነው። አንድ ያንቺን የተወሰነች ፓርት ስጋ ለአንድ ሰው መስጠት ላይክ በአሁን ሰዓት በጣም ቢግዲል ነው። ያው በፋሲካም ስላየ ነው፣ በአረፋም ተመሳሳይ ነው የሚሆነውና ሰዎች አቅም ካላቸው ለሌላቸው ሰዎች ማሰብ ግድ ይላል። ሀኑዬ ባቡል ኸይር ከተጀመረ 5ኛ ዓመቱን አስቆጥሯል ብለሽኝ ነበርና እንደው በ5 ዓመት ቆይታ ውስጥ ምን የተቀየሩ ነገሮች አሉ? አሁን ከጅምራችሁ ተነስቶ አሁን ያላችሁበትና ወደፊት ደግሞ ያሰባችሁት ነገር ካለ? መጀመሪያ ስንጀምር ቤት ተከራይተን የጀመርነው። ኢቭን ወንበር የለንም፣ ድንኳን የለንም። ፀሐይ ላይ ሸራ አንጥፈን ነው የመጀመሪያ ቀን የመገብ ነውና ከዛ ተነስተን ይሄን ቤት ገንብተን ገብተናል። ይሄ ራሱ ያው ለማህበረሰብ ወቅፍ ነው። ሌላ ደግሞ ቃሊቲ 2500 ካሬ ነው። በጣም ዘመናዊ ማሰልጠኛ ነው ያለው። ማሰልጠኛ ብቻ ሳይሆን ማሳደሪያው እንደ ማሳደሪያ ሳይሆን እንደ ነርሲንግ ሆም፣ ይሄ በቃ የራሳቸው አልጋ፣ የራሳቸው ሶፋ፣ የራሳቸው መመገቢያ ጠረጴዛ ያላቸው ከኛ ጋር 5 ዓመት የቆዩ አባቶች ካንሰር የታመሙ ፓምፐርስ የሚጠቀሙ በጣም ውስን ሰዎች ነው። ያው ቦታም ስለማይበቃ እንደዛ አይነት ሰዎች የሚኖሩበትና ከዩኒቨርሲቲ ትምህርት ላይ ያሉ ድንገት እንደ የተደፈሩ አርግዘው ከቤተሰብ የወጡ ልጅ ይዘው አሁን መስራት ማይችሉ ለልጆቻቸው ማቆያ አዘጋጅተናልና እዛ ያስቀምጡና ስልጠና ይገባሉ። ማሰልጠኛ ነው። የልብስ ስፌት ማሰልጠኛ አለው። የኮምፒውተርና የቋንቋ ማሰልጠኛ አለው። የተለያየ ስልጠና የሚሰጥበት ነው እና በጣም ደስ ይላል። በጣም ዘመናዊ ነው። በጣም ቆንጆ ነው። ኢንሻአላህ አንድ ቀን ትጎበኛላችሁ። ኢንሻአላህ። አሁን ደግሞ ዓለም ባንክ ላይ መንግስት 5000 ካሬ ሰጥቶናል። ግንባታ ጀምረናል። በጣም የሚገርምሽ ነገር ውሃ አስቆፍረንበታል። 10 ሚሊዮን 800 ሺህ ብር ነው የፈጀብን ውሃ ስናስቆፍርና አሁን አስፋልት ላይ ቧንቧውን አውጥተን ኩባያ ተደርድሮ አላፊ አግዳሚው ከዛ ይጠጣል። የቸገረው በጀሪካን መጥቶ ይወስዳል። እሱ ራሱ እንደ አንድ ትልቅ ሰደቃ ነው። እውነት ለመናገር አንድ ሴት ልጅ ተቀጥራ ያንን ውሃ አላፊ አግዳሚው ሙቀት ነው በአሁን ሰዓት ኩባያ ተደርድሮ ይጠጣል። እናቶች በጀሪካን የሚቀዱ በሃይላንድ ውሃ የሚቀዱ ሰዎች መጥተው በነፃ ይወስዳሉ። ኢንሻአላህ ደግሞ በቅርቡ ደግሞ በታንከርም የመሸጥ እቅድ አለንና ሌላው ደግሞ የመጀመሪያው 900 ካሬ ላይ የጀመርነው ግንባታ አንድ እንትን ሙሌት ሞልተናል ማለት አትሊስት የታችኛውን እንትን ብለናል ጨርሰናልና ይሄ ነው በቃ ትልቅ ርብርብ የሚጠይቀው። አሁን ያው ሁሉም ኢትዮጵያዊ ማገዝ አለበት ብዬ ነው ማምነው። ባቡል ኸይር የኢትዮጵያን ወቅፍ ነው፣ የኢትዮጵያን ስጦታ ቤት ነው። እውነቴን ነው የምልሽ። እሴትን ታይበታለሽ። እንኳን እኛ አይደለንም
የራሳችን ስንሆነ በቃ የያዙት ወርቅ ምንድነው እንደ መዳብ ይቆጠራል ይባላል። ሌሎች ግን ከኢትዮጵያ ውጭ ያሉ ሰዎች ሲመጡ በጣም ነው የሚገርማቸው። ኢትዮጵያ ውስጥ ሩዝ በስጋ ለሰደቃ ለሰው ይሰጣል ለድሃ ይሰጣል ብለው ይደመማሉ። በዚህ ደረጃ ራሳችንንም እውነቴን ነው እንደ ሀገር የሚያስተዋወቅንበት ነውና ሁሉም ኢትዮጵያዊ መጥቶ ቢጎበኝ። ባቡል ኬር መስፈርት የለውም። አንተ ቀይ ሆንክ ጥቁር ሆንክ ብቻ ሰው ሁን መጥተ በማንኛውም ሰዓት መጎብኘት አምባሳደር መሆን በጣም ነው የምትደሰቱት። ደግሞ እንዳየሽው ለጎብኚዎች ቡና አለን በጣም የሚጣፍጥ ቡና በነፃ ነው የምንሰጠው እናስከፍልና ሁሉንም ነው የምጋብዘው። ያለውንም የሌለውንም በጋራ መቆም በጋራ መሳቅ በጋራ ማውራትን ነው የሚጋብዘውና ብትመጡ የምትደሰቱ ይመስለኛልና እዚህ እንትን ላይ ህንጻ ላይ ሀሳብ ያለው በሀሳብ እውቀት ያለው ሚዲያ ያለው ሼር በማድረግ ቲክቶከሮች ፌስቡክ ብዙ ተከታይ ያላችሁ ሼር በማድረግ ወይም ደግሞ እኛ ፖስት በመናረግበት ሰዓት ፌስቡካችንን ቲክቶካችንን ብታስተዋውቁ ሁሉም ሰደቃ ነው ሰደቃ ነው። እውነት ለኸይር ነገር እንዳየሽው ብዙ መረባረብ የለም። ኢትዮጵያ ትሬንዱ ምንድነው? አንድ ሰው ከቸገረው ያ ግለሰብ ንጉስ ነው። በቃ አይተሹ ከሆነ በቃ ቲክቶኩ ላይ ምኑ ላይ እሱ ነው ስለሱ ነው የሚወራው። ሳይቸግረው ጎዳና እንዳይወጣ ሰው ማድረግ ብዙም ትሬንድ አይደለም። እና ይሄ በዚህ ሰዓት የምናገኘው አንድ ኸይር ስራችን ሰደቃ ነው። መተባበራችን የቀረን ያው ሁላችሁ እንድትረባረቡ ነው። መታችሁ ጎብኙ። ኢንሻአላህ እንመጣለን። ያው መልእክትሽን ተመልካቾቻችንም ሰምተዋል። እንዲሁም ደግሞ በተቻላችሁ አቅም በየቤታችሁ ናችሁ 7335 ላይ ኦኬ ብላችሁ በመላክ ባቡል ኸይርን መደገፍ እንደምትችሉ በዚሁ መግለጽ እንፈልጋለን። 7335 ባይዘዌ አጭር የቴሌ ቁጥር ብቻ አይደለም። አብዛኛው የባቡል ኸይር አካውንት 7335 ካልሽ ንግድ ባንክ ላይ ብትገቢ አቢሲኒያ፣ አዋሽ 7335ን ታገኛለሽ። አጭር ቁጥራችንም ነው የባንክ አካውንታችንም ነው። ይሄንንም ብትጠቀሙ እና 0909969696 የባቡል ኸይር የቢሮ ቁጥር ነው። በቅድሚያ ሀገሬ ቲቪን ከልብ አመሰግናለሁ። እውነት ስለመጣችሁ ስለጎበኛችሁኝ ካሁን በፊትም በተለያየ ጊዜ ባቡል ኸይርን ስላስተዋወቃችሁ በእኔና በባቡል ኸይር ቤተሰቦች ስም አላህ ይስጥልኝ አመሰግናለሁ። ኢንሻአላህ እደጉ ተመንደጉ ትልቅ ደረጃ ደርሳችሁ ደግሞ ማያ አላህ ያደርገኝ ነው ምለው። ሁላችሁ ነው ባቡል ኸይር ላይ ጠጠር ይጣላችሁ ምንም አይነት አስተዋጽኦ ያደረጋችሁ ቤታችሁ ደስታ ይግባ ኸይር ይግባ። እንደሰማችሁት ነው እንግዲህ ያው በዓሉን ስናከብር ጎረቤቶቻችንን እንዲሁም ደግሞ የኛ እርዳታና ድጋፍ የሚያስፈልጉ በአካባቢያችን ያሉ በአቅራቢያችን ያሉ አቅመ ደካሞችን ማገዝ እንዲሁም መርዳት እንደሚጠበቅብን ነው በዚሁ መልእክት የምናስተላልፈው። እንደሚታወቀው አረፋ ደግሞ የመስዋዕትነት በዓልም ጭምር ነው። ኡድሁያ 1/3ኛው ከእርድ ላይ 1/3ኛውን ለሚስኪን ለአቅመ ደካሞች የምናበላበትና የምንሰጥበትም በዓል ነው። የመስዋዕትነት በዓል እንደመሆኑ መጠን እንግዲህ ሀናንም ጊዜዋንም ገንዘቧንም ጉልበቷንም ከመሰሎቿ ጋር ሆኗ መስዋዕት በማድረግ ለሌሎች የህይወት መቀጠል ብዙ ትግል እያደረገች ያለችበትን ሁኔታ ነው ያየ ነው። እስኪ ደግሞ አጠቃላይ ግቢ ውስጥ እየተሰሩ ያሉ ነገሮችን ዘወር ዘወር ብለን እናሳያችኋለን። ቆይታችሁን ከኛ ጋር አድርጉ። ልብሴን ቀይሬ ወደ ስራ ገብቻለሁ። በቀን ውስጥ ከ5000 በላይ የሆኑ ሰዎችን ሲመግብ በምን መልኩ ነው የምግብ ሁኔታው የሚለውን ነገር ሀናን የምታሳየን ይሆናል። ያው መጀመሪያ ወጥ ቤት ያስገባብሽ ምክንያት ድርጅታችን በዋናነት ምገባ ላይ ስለሚሰራ ለተመጋቢ ቤተሰቦቻችን በየቀኑ ወጥ እንሰራለን። እንጀራ እየጋገረ ነው ይዘው እንዲሄዱ የሚደረገው የበሰለ ምግብ። ስለዚህ ይሄኛው እንደምታየው ወጥ ቤታችን ነው። ቋሚ እናቶች፣ እህቶች፣ ሰራተኞች ይገኛሉ። እስልምና እምነትም የክርስትና እምነት ተከታዮች ሰራተኞች አሉ። ማለትም ስጋ ወጥ ከሆነ የምናበስለው ለምሳሌ ክርስቲያኖቹ ለክርስትና እምነት ተከታዮች እያንዳንዱ ማቴሪያል ለይተው ያበስላሉ። ሙስሊሞችም እንደዛ ደግሞ ምስር አይነት ሲሆን ኮመንድስት አላቸው ተባብረው በየቀኑ ያበስላሉ ማለት ነው። እንግዲህ አንቺም ቻሌንጁን ለመሞከር እስኪ ማማሰል ከፈለግሽ እንግዲህ ተመልካቾቻችን እሺ በየቀኑ ይሄንን በሚያክል ትልልቅ ድስቶች ነው ምግብ የሚሰራው። ይሄ በየቀኑ የሚሰሩ ናቸው። በየቀኑ ነው የሚሰራው። በጣም ከባድና ቻሌንጅ የሚጠይቅ ነው።
በየቀኑ ከ5000 በላይ ሰዎችን ሲመግብ እንግዲህ በምን መልኩ ነው ለተመጋቢዎቹ የሚያደርሰው የሚለውን ነገር ደግሞ አብረን የምናይ ይሆናል። ተከተሉ። አሁን ደግሞ የእንጀራ መጋገሪያ ክፍል ገብተናል። ዛሬ እንጀራ ልሞክር ነው እንግዲህ። ሃናን ምን ትያለሽ? እዚህ ቤት ተፈትኖ የማይወጣ የለም በእንጀራ ሙያሽ እና ያለ ነው ዛሬ። እሺ በደንብ ያልጋገረ ሰው በቤት ብታይ ይበላል። በየቀኑ ከምን ያክል እንጀራ ይጋገራል? ያው ከ6000 በላይ እንጀራዎች ፈርደኝ ነው በየቀኑ እንሰራለን። እዚህ ቋሚ ሰራተኞች አሉ። በነገራችን ላይ ቅድም አልነገርኳቸው ባቡር ኃይል የምናያቸው እናቶች አብዛኛው ሊታገዙ የመጡ እናቶች ነበሩና የስራ እድል ተፈጥሮላቸው ወደ የዘርፍ በማስገባት ራሳቸውን እንዲችሉ ያደረግነው። እነዛና እህቶች እዚህ እንጀራ ቤት ያሉ 24 ሰዓት ነው የሚጋግሩት። ሽፍት አላቸው፣ እየተቀያየሩ እንጀራዎችን ይጋግራሉ ማለት ነው። ሌላው ጎብኚዎች ሲመጡ ደግሞ እንዳንቺ አንድ እንጀራ ጋግረው 100 ብር ከፍለው ነው የሚሄዱት። ያ 100 ብር ለአንዳንዶች ሸፍን እናደርጋለን፣ ለመብራት ለአንዳንዶች ማለት ነው። ያው ይሄንን ይመስላል እንግዲህ እንጀራ ቤታችን። በጣም ደስ ይላል። በጣም ደግሞ ትልቅ ተቋም ነው። እንደዚህ አይጠበቅም ማለት በአንድ ቀን ይሄን ሁሉ እንጀራ ተጋግሮ ይሄን ሁሉ ዕቃ ታጥቦ በየቀኑ ነው። ወጥ ቤት ገብተን ያየነው ነገር አለ። በጣም ብዙ ወጥ ነው የሚሰራው። ኪስ ቤትም እንደዛው እና በዚህ ልክ እንግዲህ ለኸይር ስራ ወይ ደግሞ ሰዎችን ለመመገብ በየቀኑ ይሄን ያክል መስዋዕትነት መክፈል ከባድ ነው፣ ያደክማልም ያሰለቻንም። ስለዚህ ሁላችንም መተጋገዝ አለብን እንላለን እኛ። በጣም የሚያምር እንጀራ ይጋገር ነው። ወላሂ ያምራል በጣም። ባቡል ኃይል መታችሁ እንጀራ እየጋገራችሁ በዛው ደግሞ አንድ እንጀራ ስትጋግሩ 100 ብር እየከፈላችሁ ለድርጅቱ እንደ ገቢ ማስገኛም ነውና እንደ ድጋፍም ስለሆነ እየመጣችሁ ጋግሩ፣ ሞክሩት። በየቀኑ ምሳቃቸውን ይዘው ይመጣሉ። እዚህ በሙቅ ውሃ በላርጎ እንደምትነው ታጥሩ 3 ጊዜ ተለቅልቆ ነው የሚቋጠርላቸው። በዚህ መልኩ ያው እንዲቋጠር ይደረጋል። የምናደርግበት ምክንያት በአብዛኛው ትላልቅ ሰዎች ማጠብ የሚቸገሩ ሰዎች ስለሆኑ አጥበን እንዲቋጠርላቸው አድርገን። ስለዚህ ምሳቸው ወይ ደግሞ የሚያስፈልጋቸው ምግብ ወደ ቤታቸው ይዘው ይሄዱና እዛ ከቤተሰባቸው ጋር በልተው እቃው ተመልሶ ይመጣል፣ እዚህ ይታጠባል ማለት ነው። ደግሞ በየጊዜው ይቋጠርላቸዋል ማለት ነው። ቤተሰብ ሲጨምር በነገራችን ላይ ጭማሪ አላቸው። አንድ ቤተሰብ ያለውና 5-4 ቤተሰብ ያለው ከሚሄዱ ብዙ አይደለም። ጭማሪ እየተደረገ ይዛሉ። ስለዚህ ከ5000 በላይ የሚመገቡ ተመጋቢዎች አሁን የአባወራ ቁጥር ብቻ ነው ማለት ነው። በአባወራ ደረጃ ማለት ነው 5000 ተመጋቢ። ስለዚህ ቤተሰባቸውን በሙሉ ከዚህ ይመግባሉ ማለት ነው። በነገራችን ላይ ሁሉም 5000 እዚህ የሚመጡ አይደሉም። ቤት ለቤት ምግብ የሚደርስላቸው ሰዎች አሉ። አቅመ ደካማዎች በቃሉ መምጣት የማይችሉትን ምሳና እራት ራሳችን እየቋጠርን ቤት ለቤት እናደርስላቸዋለን። እንዲሁም ደግሞ በአስቤዛ መልኩ የምናግዛቸው ሰዎች አሉ። ማለት አግኝተው ያጡ ሰዎች እና ቤታቸው ሩቅ የሆኑ ሰዎችን በአስቤዛ መልኩ ሰፖርት እናደርጋለን። በወር አንዴ እየመጡ አስቤዛ ይወስዳሉ ማለት ነው። ከዛ ውጭ ያሉት ናቸው እዚህ በየቀኑ እየመጡ ምግብ ይዘው ማለት ነው። ይህን እንደጨረስን ደግሞ ምግብ እንቋጠራለን። እንዴት እንደሚቋጠር ያለውን ነገር አብረን ማለት ነው። ወደ አዳራሽ ታየሽ? በጣም ቆንጆ ነው። አልጠበቅኩም ነበር እንደዚህ። በጎ ፈቃደኞች በየቀኑ በየጊዜው እየመጡ በረፍት ሰዓታቸው እየመጡ ማለት ነው እንዳንቺ እንደዚህ የበጎ ፈቃድ አገልግሎት ያደርጋሉ።
ሳቃ በመቋጠር በመስጠት ለተመጋቢ ቤተሰቦቻችን ያው አጋርነታቸውን ያሳያሉ ማለት ነው ይመስላል። እዚህ ክፍል ውስጥ እንደ ኩኪስ፣ ዳቦ ቆሎ፣ ድፎ ዳቦ፣ ኬኮችን እያመረትን ወደ ባቡል ኸይር እንዳንቺ ጎብኚዎች ሲመጡ ከፈለጉ እየሸጥን ለድርጅቱ እንደ ገቢ ምንጭ እንጠቀማለን። እንዲሁም በትዕዛዝ ሰዎች ካዘዙንም በትዕዛዝ እንሰራለን ማለት ነው። ይህን የሚሰሩ ደግሞ 10 እናቶች አሉ። ልጆችን ያለባት የሚያሳድጉ እናቶች ናቸው። ከስደት ተመላሾች ናቸው እና ሀናነች እነሱን መርጣ ስልጠና እንዲወስዱ በማድረግ እዚህ ተቀጥረው እንዲሰሩ አድርጋ ራሳቸው እንዲችሉ አድርጋለች። ምክንያቱም ያው 4-5 ልጆችን ያለባት ማሳደግ ብዙ ቻሌንጅ አለው። ነገር ግን ከሚታገዙ ከሚረዱ ራሳቸው እንዲችሉ ወደሚል ስልጠና ነው አሰልጥና እንግዲህ እዚህ ቀጥራ የምታሰራቸው ማለት ነው። እንደምታየው ስራ ላይ ይገኛሉ። አንቺንም እንግዲህ አሰራሻለሁ ኩኪስ ዳቦ ቆሎ እንደሚዘጋጅ አብረን እናያለን። እሺ በየቀኑ አሁን በጣም ብዛት ያለው ኩኪስ ይሰራል ማለት ነው። በየቀኑ እናመርታለን። አሁን መግዛት የሚፈልግ ሰው ለምሳሌ አሁን ያለንበት የአረፋ በዓል ላይ ነው። የአረፋና የኢድ በዓል ደግሞ አብዛኛዎቹ በዓላቶች ላይ ሲሆን ኩኪስ ብዙ ጊዜ እንደ እንግዳ ይቀርባልና ወደ ውጭ አውጥታችሁ ትሸጣላችሁ ወይ? አሁን የሚፈልግ ሰው ቢመጣ እንዴት ነው? አዎ ማለት ገበያ ትስስር ውጭ ላይ የለንም። ምን ሸጣው ጎብኚዎች ይመጣሉ ወደ ባቡል ኸይር ከፈለጉ ለነሱ እንሸጣለን ወይም ደግሞ በትዕዛዝ ከታዘዘ ደውለው ካዘዙ እንሰራለን ማለት ነው። ኩኪሶቹ ደግሞ እየቀመስኳቸው ነበር፣ በጣም ይጣፍጣሉ ነው። አሪፍ ናቸው አይደል? አዎ በጣም እውነት ነው። እና ሰዎችም እዚህ መግዛት መውሰድ ይችላሉ። አይ በጣም ቆንጆ ኩኪሶች ናቸው። ዛሬ እንግዲህ ሙያ ይለይለታል። ባለሙያ ነሽ ማሻአላ። ይህ ክፍል ደግሞ የልብስ ስፌት ማሰልጠኛ ክፍል ነው። እሺ በነገራችን ላይ ያው ባቡል ኸይር ምግብ ይዘው እንዲሄዱ የምናደርገው መስራት የማይችሉ ሰዎችን ነው። አቅመ ደካማ፣ አረጋውያንን፣ የተለያየ ስፔሻል ኬዝ ያለባቸው ህመም ያለባቸውን ሰዎች ነው እንጂ መስራት ደግሞ የሚችሉ እህት ወንድሞችን የሙያ ክህሎት ስልጠና ነው እየሰጠን የምናበቃው። ይሄ ደግሞ የልብስ ስፌት ማሰልጠኛ ክፍላችን ነው ማለት ነው። እንዴት ቻያለሽ ነው? እስኪ ልሞክረው አይሻልም? ልሞክርና እኔም ያው ፐርፌክት እስከመሆን ድረስ እዚሁ እየመጣው ስልጠናዬን እከታተላለሁ ማለት ነው። በነገራችን ላይ 4 ዙር አሰልጥነን አስመርቀናል። ስለዚህ በምን ያክል ጊዜ ነው አሁን የምታስመርቁት? በየ6 ወሩ እያሰለጠንን አስመርቃለን። ሲመረቁ ዝም ብለው አይወጡም። ፕሮግራም እዚህ ይዘጋጅላቸዋል፣ ድጋፍ ይደረግላቸዋል። አንደኛ ለወጡት ሲንጀር እየሸለምን የራሳቸውን ስራ እንዲሰሩ አድርገን ስራ የመቀጠር እድል ማለት ነው። አይ አሪፍ፣ በጣም ቆንጆ ነው። በጣም ደስ ይላል። ቀጥሉበት። እኔም በደንብ መጥቼ ሰልጥኜ ብቁ መሆን እፈልጋለሁ። ስለዚህ በድጋሚ እንገናኛለን ማለት ነው። ያው ስልጠና ብቻ አይደለም የሚሰጠው፣ አንድ ላይ የተለያዩ አልባሳቶችን፣ ቀሚሶችን፣ ሪሳይክል ባጎችን፣ ምጣድ መስሪያዎችን እዚሁ እየሰራ
ጎብኚዎች ሲመጡ እንሸጣለን ደግሞ ለባቡል ኸይር ገቢ እናደርጋለን። አሁን ይሄኛው ሪሳይክል ባግ ማለትም ገበያ ሲመጣ ይዘነው የምንሄደው ባግ ፌስታል ከምንወስድ ከኤንቫይሮንመንት ንጽህና አንፃር ከኮስትም አንፃር እንደዚህ አይነት ጨርቆች የተሻሉ ናቸው ብለን ባቡል ኸይር በሚል ሎጎ ሰርተን እዚሁ እንሸጣለን ማለት ነው። አንድ ላይ ሰልጣኞች የሚሰሩት ስራ ነው። አንካራ እንደሆነ ደግሞ ያስታውቃል። አንካራ ነው፣ ሻማ ጨርቅ ነው። እያጠበ ለረጅም ጊዜ መጠቀም እንችላለን ማለት ነው። እነዚህ ነው። ይሄ ደግሞ ምጣድ ማስሻ እንጀራ ኢትዮጵያ ሕዝብ እንጀራ ተመጋቢ ነው። ይሄ ምጣድ ማስሻ ነው። ምንድነው በተቀዳደዱ ጨርቆች ነው የምንሰራው። እነዛን ጨርቆች ከመጣል ይልቅ አጥበን ወደ ምጣድ ማስሻነት ብንቀይረው የተሻለ ነው ብለን ሰርተን ይሄንንም አንድ ላይ እዚሁ እናመርታለን፣ እዚሁ እንሸጣለን። እንግዲህ ተመልካቾቻችን እንዳያችሁት ነው። ባግም ከፈለጋችሁ ማስሻዎችንም ከፈለጋችሁ እዚህ በምትመጡ ሰዓትም ወይ ደግሞ ደውላችሁም ቢሆን የባቡል ኸይር አድራሻ ለ7335 ላይ ኦኬ ብላችሁ ድጋፍ አድርጉ ብለናል ቅድም። አሁን ደግሞ በአድራሻቸው እየደወላችሁ እነዚህ ማስሻዎች ባጎችን ማግኘት ትችላላችሁ። ያው የመልካም ስራ ተካፋይም ትሆናላችሁ። በዚሁ በአንድ ድንጋይ ሁለት ወፍ ማለት ነው። ሰዎች በዶኔሽን መልክ የተለያዩ አልባሳቶችን ያመጡልናል። የሰፋቸው የጠበባቸው አልባሳቶች ነገር ግን መለበስ የሚችሉ ንጹህ አልባሳቶች ከሆኑ እዚህ ያሉ እህቶች አሉ። እነዛን አልባሳቶች እያየን እየለየን የሴቶች፣ የወንዶች፣ የህፃናት፣ ያዋቂ ብለን አጣጥፈን ነው የምናስቀምጠው። እንደምታዩ እነዚህን አልባሳቶች በዋናነት ለባቡል ኸይር ተመጋቢዎቻችን ነው የምንሰጠው። አሁን ላይ የናቸው ተመጋቢ ቤተሰቦቻችን ቅድሚያ ሰጥተን በዓላት ሲሆን የሙስሊም የክርስቲያን በዓላት ሲሆን ሲዝን ሲቀያየር እርጉዝ ሴቶች በሚወልዱበት ወቅት እንዲሁም ደግሞ የተለያዩ ለመንግስት ሰራተኞች ብዙ ቤተሰብ ያላቸውን የዩኒቨርሲቲ ተማሪዎችን ድጋፍ እናደርግላቸዋለን። በአልባሳት ለነሱ ይሰጣል ማለት ነው። እንደገና ደግሞ እዚህ ጋር የምናያቸው ሰርግ አልባሳቶች አሉ። ቬሎቸው ነው። እነዚህ ደግሞ ሰዎች ናቸው እነዚህን የሚያመጡልን። ተከራይቶ መጋባት ለሚቸገሩ ተጋቢዎች በነፃ ነው የምንሰጠው። ነፃ ይወስዳሉ። ፕሮግራማቸውን አዘጋጅተው ሲጨርሱ እንዲመልሱ ይደረጋል። መከራየት ደግሞ ለሚችሉት በተመጣጣኝ ዋጋ እያከራየን ለባቡል ኸይር ገቢ እናደርጋለን ማለት ነው። ብዙ ሰው አሁን ላይ ቬሎ ሱፍ ያለውን የዋጋ እናውቀዋለን፣ በጣም ውድ ነው። ሶ ሰርጋቸውን ለመሀላል ነገርን ለማበረታታት በነፃ በመስጠት ፕሮግራማቸውን እንዲያዘጋጁ እናደርጋለን ማለት ነው። ከቬሎዎቹ በተጨማሪ እዚህ ጋር ደግሞ የሚያማምሩ የሀበሻ ልብሶች፣ ጋቢዎች ምናምን እያየውኝ ነው። እና ለምንድን ነው እነዚህንስ የምትጠቀሟቸው? እነዚህ ያው በዓላት በሚሆኑበት ሰዓት በአብዛኛው ለእናቶች የሚሆኑ የሀበሻ ቀሚሶች አሉ፣ ለእነሱ እንሰጣቸዋለን። እንዲሁም ደግሞ መልስ ምናምን ለተቸገሩት መልስ ማዘጋጀት ከፈለጉ ለመልስ የሚሆኑ ቀሚሶች አሉ። እንደምናየው ካባዎች አሉ። እነዚህን በመስጠት ያው ፕሮግራማቸውን እንዲያዘጋጁ ይደረጋል። ለእናቶችም እንሰጠዋለን። ለምሳሌ እኛውን ቀሚስ ይሄኛው ምናየው የሀበሻ ቀሚስ ነው። እንደዚህ አይነት ልብሶችን የተለያዩ የባህል ልብሶችን በአጠቃላይ እንሰጣቸዋለን ማለት ነው። ስለዚህ በስጦታ መልክ ይሰጣሉ። በስጦታ መልክ ነው የሚሰጡት። አይ በጣም ደስ ይላል። በጣም ቆንጆ ነው። ካባዎችንም እያየው ነው። እንግዲህ ሰርግም ካለባችሁ ፕሮግራሙም ካለባችሁ ድንገት አቅማችሁ ካልፈቀደ እዚህ እየመጣችሁ ማግኘት ይችላሉ አይደል? ይችላሉ፣ ማግኘት ትችላላችሁ። በሞክረው ደስ ይለኛል ይሄን ነገር። እነዚህን የሚያማምሩ ካባዎችንም እንግዲህ ታገኛላችሁ። ሌላ ደግሞ የሚያማምሩ በጣም ቆንጆ ቆንጆ የወንድ የሴት የህፃናት አልባሳት እያየው ነው ያለሁት። በእርዳታ መልክ የሚሰጡ ናቸው። ኦር ደግሞ ፕሮግራም ኑሮባችሁ፣ ሰርግ ኑሮባችሁ፣ የበዓል ፕሮግራም ኑሯችሁ አቅማችሁ ካልፈቀደ እዚህ እየመጣችሁ ማግኘት ትችላላችሁ። የሌሊት ልብስ ኮንፈርቶቹም አሉ። እንግዲህ የፈለጋችሁትን የምታገኙ ይሆናል ማለት ነው። አሁን ደግሞ የምንገኘው የተለያዩ የቆዳ ውጤቶች እንደ ጫማ፣ የሴቶች፣ የወንዶች ዋሌቶችን፣ ቦርሳዎችን የምናመርትበት ክፍል ነው። ይሄኛው ቋሚ አሰልጣኝ ወንድሞች እዚህ ይሰራሉ። እንደገና ደግሞ ወጣት ወንድሞችን እንዴት እንደሚሰራ እናሰለጥናለን። እዚሁ ክፍል ትንሽ ቦታ ጥበት ስላለ በፈረቃ እናሰለጥናለን ማለት ነው። ያው ማንኛውም ሰው ከሰለጠነ የትም ቦታ ተቀጥሮ የመስራት እድል ስለሚኖረው ነፃ የሆነ ስልጠና ነው የሚሰጠው ማለት ነው። ጫማዎቹ በተለያዩ ዲዛይን ነው የሚሰሩት። እንደዚህ ባቡል ኸይር በሚል ስም የሴቶች ጫማዎችን እንሰራለን። እንደዚህ ወንዶችንም
በተለያዩ ዲዛይን እየሰራን ብዙ እንሸጣለን። እንግዶች ሲመጡ እንደ ሽያጭም ነው እንደ ማስለጠኛ ክፍለን ለመስራት ይችላል። አይ በጣም ስለዚህ ራሳችሁ ታመርቷቸዋላችሁ ራሳችሁ በራሳችሁ ይሸጣሉ እዚህ በሚመጡ እንግዶችና በትዕዛዝ ሳምፕል ይዘው ሰዎች መጥተው ማሰራትም ይችላሉ ማለት ነው። ያው ቢኬ ወይም ባቡል ኸይር በሚስም ነው የምንሰራው። ፕሮሞት እንዲያደርግልን በራሳችን ብራንድ ላይ እንሰራለን። ተጨማሪ ስነካቸው የሆነ ምቾት አላቸው ጫማዎቹና በነገራችን ላይ ለብዙ ጊዜ ይቆያሉ። ጠንካራ ናቸው። ሰዎችም ይሄን ፕሮግራም ተከታተሉ ሰዎች ያው መታችሁ ጫማ መግዛት የተለያዩ ነገሮችን ማየት ትችላላችሁ፣ መጎብኘት ትችላላችሁ ማለት ነው። አሪፍ በጣም። ስለዚህ በፈለጉት ሳይዝ የፈለጉትን ዲዛይን ማምጥተው ቢሆን እዚሁ ማሰራትና መጠቀም ይችላሉ ማለት ነው። በጣም አሪፍ በርቱ። እኛም እንግዲህ እንወስዳለን። አስቤዛ እዚህ እናስቀምጣለን። ሰዎች አስቤዛዎችን ሲያግዙን ተቀብለን ጊዜው ያላለፈበት ነገር መሆኑን አጣርተን እዚህ ነው የምናስቀምጠው። እንዲሁም ደግሞ እኛ የምንገዛቸውን አስቤዛዎችም እዚሁ በማስቀመጥ ለየዕለት ምገባ ፍጆታ የምንጠቀመውም ከዚሁ መጋዘናችን እያወጣን ነው ማለት ነው። ያው እንዳየሽው በትላልቅ ድስቶች ነው የሚሰራ። ከፍተኛ የሆነ ወጪ አስቤዛ በየቀኑ እንጠቀማለን። ፕላስ ደግሞ ቅድም ነግሬሻለሁ በየወሩ አስቤዛ የሚወስዱ ሰዎች አሉ። ሩቅ ቦታ ያሉ ሰዎችና አግኝተው ያጡ ሰዎችን በወር አንዴ በአስቤዛ መልኩ ነው ሰፖርት የምናደርገው ልጅ ነበር። እነሱም ቀናቸው ሲደርስ በወራቸው እዚህ ይመጣሉ። ለወር የሚበቃቸው ያህል እየተሰፈረ ይዘው በመሄድ ቤታቸው እንዲያበስሉ እናደርጋለን። የምናየው ነገር ያው ጥራት ያለው ቤታችን መጠቀም የምንችለው ነገር ነው እዚህ የሚገኘው። ለምሳሌ ዘይት ብንወስድ ፈሳሽ ዘይት ነው ድርጅቱ ሲመሰረት እስካሁን ድረስ ለተመጋቢ ቤተሰቦቻችን ምግብ የምናበስልበት። ሩዝ፣ ምስር፣ ቤትም ያው ንጹህ ነገር ነው። ሰዎችም ሲያብዙ ራሳቸው መጠቀም የሚችሉትን ነገር ንጹህ ነገር አነሰ በዛ ሳይሉ በአስቤዛ መልኩ ባቡል ኸይርን ሰፖርት ማድረግ ይችላሉ ማለት ነው። በጣም ብዙ ነገር ቆንጆ ነገር ደስ የሚል ነገር ያልጠበቅነውን ነገር ነው ያየነው። እንግዲህ በየቀኑ እጅግ በንጽህና ደግሞ እሱንም ማለት ነው አይቻለው ዙረን አይተናል ሁሉንም እና በጣም በጥንቃቄ ለዚህ ሁሉ ሰው ይሄን ያክል ምግብ በየጊዜው እየተሰራ ተደራሽ ማድረግ ቀላል የሚባል ነገር አይደለም። ሁላችንም ሁሉም ተመልካቾቻችንም ከባቡል ኸይር ጎን መቆም አለብን። ማን ምንችል በገንዘብ፣ በጉልበት፣ በሀሳብ፣ በዱዓና ጸሎትም ሊሆን ይችላል። በተጨማሪ ደግሞ 7335 ላይ ኦኬ ብለን አጭር የጽሁፍ መልእክት በመላክ ከስልካችን 1 ብር ነው የሚቆረጠው። ነገር ግን ለባቡል ኸይር ትልቅ ድጋፍ ነው የምናደርገውና ቴክስቶችንም በመላክ ከጎናቸው እንቁም። አረፋ እንግዲህ የመተጋገዝ የመረዳዳት እንዲሁም የመስዋዕትነት በዓልም ጭምር እንደመሆኑ መጠን ከአለን ላይ 1/3ኛውን ኡዱሂያ የምንሰጥበት በዓል ነው እንግዲህ። ስለዚህ ለተቸገሩ አቅመ ደካሞች አካባቢያችን ላይ ላሉ በማካፈል በማጋራትም በዓሉን አብረን በደስታ እንድናሳልፍ እኔም በዚሁ መልእክቴን አስተላልፋለሁ። አጃቸው ይውጣ። አሚን ሰላም አላ ረሱላህ። ልጆች አጃችሁ ይውጣ። ሙራዳችሁ ይምላ። ትንሽ ነው ብታስቧትም ትንሽ ልትሆን ትችላለች። እሱ ያሰበውን ተምኪን ይቅጠማችሁ። እሱ የእሱ በር ካዝናውን ይከፈትላችሁ። እቺ ትንሽ ለአበበል ከድ መተን እዚህ ዘይነን ነበረ ጠይቀን ነበረ። ምንጩ ተከፈተ የምትሉበት ቀን ዛሬ ይሁን። ይዛችሁ ግቡ። አብባችሁ አፍርታችሁ ግቡ። እጣችሁ ይሁን። ያማረ እጣ ይድረሳችሁ። ይውቺ እናታችን ይሄው ተመልከቱ። ጉዳን ይሄ ሁሉ ይዛ ነው የምታበላት የምታጠጣት ምታለብሰን። እውነቴን ነው ቀልድ አይደለም። ምትካድመን ይሄውን የመሳሰሉ ወንድሞቻችን ይሄውን ከጎና ቆመዋል። አሁንም ፈጣሪም ከጎና የሚቆም አላህ ያርገው። እናንተ ፍሬ ብቻ ሁኑ፣ ፍሬ ብቻ ሁኑ። ካላገባችሁ አግቡ፣ ካልወለዳችሁ ውለዱ። ይሄ ገበያችሁ ይሁን። ወልዳችሁ ሳሙ፣ ነግዳችሁ አትርፉ። እጣዩን አሁን ያ ረብ ረሂም አልሐምዱሊላህ ረቢል ዓለሚን። ተመልካቾቻችን ስትከታተሉት የነበረው ከሀገሬ ቲቪ ልዩ የአረፋ በዓል ፕሮግራማችንን ነበር። እንግዲህ በቆይታችን በባቡል ኸይር የበጎ አድራጎት ድርጅት ተገኝተን
ጥሩ ጊዜ እንዳሳለፍን ተስፋ እናደርጋለን። ባቡል ኸይርን መደገፍ የምትፈልጉ በገንዘብ፣ በጉልበት፣ በሀሳብም ቢሆን በተጨማሪ 7335 ላይ ኦኬ ብላችሁ አጭር የጽሁፍ መልእክት በመላክ ማገዝና መደገፍ የመልካም ስራ ተካፋይ መሆን ትችላላችሁ። ወቅቱ የአረፋ በዓል እንደመሆኑ መጠን ደግሞ አረፋ የመልካምነት የመስዋዕትነትና የመተጋገዝ በዓል ነው። ስለሆነም በአካባቢያችን ካሉ አቅመ ደካሞችና ድጋፋችን ከሚያስፈልጓቸው ሰዎች ጋር በመሆን ኡዱሁያ ወይም ደግሞ የእርዳችንን 1/3 በማካፈል ተደስተው ከኛ ጋር እንዲያሳልፉ ብናደርግ የተሻለ ነው ብለን በዚሁ መልእክታችንን እናስተላልፋለን። ፕሮግራሙን ወደ እናንተ እያቀረብኩ አብሬያችሁ የነበርኩት ነፊሳ አህመድ ነበርኩኝ። በድጋሚ መልካም የአረፋ በዓል። ሰላም። ባቡል ኸይር ባቡል ኸይር የመልካሞች አምባ የበጎነት ህብር ባቡል ኸይር ባቡል ኸይር የመልካሞች አምባ የበጎነት ህብር